ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ እንዴት ናችሁልኝ? ያላችሁልኝ ሁሉ ሰላም ነው? ያው እኛ ጋር ያለው ነገር ሰላምም አለ ሰላምም የለም ድብልቅልቅ ያለ ነው። ወደ ዋናው መስመራችን እንደምንመለስ ወደ ሰላማችን እንደምንመለስ ተስፋ አደርጋለሁ። ውድ ቤተሰቦቼ እስቲ ዛሬ ውደደኝ ተብሎ ሰው አይገደድም፣ እውነታው ብዙ ነው ግን አያስገርምም። እስቲ በግድ ውደደኝ፣ በግድ አፍቅረኝ፣ በግድ የኔ ሁን የሚባል ርዕስ አለና እስቲ ቪዲዮውን ትንሽ አይተን እንምጣ። ሄሎ ወይ አብርሽ፣ ኤፍሬም ነኝ። እንዴት ነህ? ሰላም ነው። እንደዚህ እኛ ኮታ እየተጨነቅን ነው። እዚህ ዝም አልክ እኮ ስልክ አይሰራም። የት ነው ያለው? እንግዲህ ቤተሰቦቼ ቪዲዮውን እንዳያችሁት ከሆነ ሄርሜላ አስገድዳ ምን እያደረገች ነው? አብርሽ የኔ ካልሆነ እያለች ነው። ምን ነው ወንድ ጠፋ እንዴ? የምር ሌላ ሰው የለም? የምር የሚፈቀር ሌላ ሰው ወንድ ጠፍቶ ነው ባለትዳር ላይ ወንድ ላይ የሙጥኝ የሚባለው? ምን እሺ ነው? ምንድነው ችግርሽ? የምር ፍቅር ነው እል ነው ወይስ ሌላ ነገር? ምንድነው? እስቲ ያለሽን ነገር እስቲ ለኛ በግልጽ ነገርና እኛ ምን እንወቀው እንዴ? አሁን እኮ ገታን ያሽው እናቱ አግተሽው እኮ ነው የኔ ይሁን እያልሽ ያለሽው፣ ደብቀሽው፣ ስልኩን አጥፍተሽው፣ አንቺ ብቻ ሰው ሲፈልግ እንዲያገኝሽ አድርገሽ። የትኛው አክተር ነሽ አንቺ? የትኛው አፍቃሪ ነሽ? የትም ሀገር እኮ የለም እንደዚህ በግድ አፍቅረኝ ብሎ አፍኖ የኔ ካልሆነ የሚባል ነገር። ለምን አንቺ ይፋ አውጥተሽው ፊት ለፊት አግኝተሽው እስቲ ፊት ለፊት አገናኝተሽው እኔ አንቺን የመረጥኩት ብሎ ለምን እንዲነግረን መንገዱን አትፈቅጂለትም? ለልጁ በግድ እፍን አርጋችሁ ሽፍንፍን አርጋችሁ እንዴ በግድ የኔ ይሄ አይደረግም። በእውነት ሼም ነው እያረጋችሁት ያለው ነገር ልክ አይደለም። እኔ የምለው ግን ሁልጊዜ እላለሁና ዳኒ ጤና ብሶብሃል። የምሬን ነው የምልህ። ምንድን ነው እያደረክ ያለው? የምር ተመችቶ ነው? ባለፈው በጣም ማንን ነው አብርሽን ማግኘት ባለመቻል ተናደ ልብስን ልታወልቅ ምናምን እንደ አክተር አድርጎ ነበረ ይመስለኛል። ያኔ ባለማግኘትና እሱን ይዘ ባለመሄድ ደም ውስጥ ተቀንሶብሃል ማለት ነው። አሁን ደግሞ ዛሬ መጥተህ እንደ አክተር እንደ ፈላጭ ቆራጭ ሲያደርግ ነበረ። ስለዚህ ያው እናንተ ጋር ስለገባ አብርሽ እናንተ ጋር ስለሆነ ደሞዝ ተጨምሮልሃል ማለት ነው። አጨብጭብ፣ እንኳን ደስ አለ። ድል እኮ ነው ያደረገው። ጀግና አንተ። ምን አይነት ሰው ነህ? ታድለ። ጭንቅላት የት ሄዶ ነው? የምን ያንተ ጭንቅላት ነው ወይስ ተተክሎልህ ነው? መናገር እንኳን እኮ አትችልም። ምንድን ነው የምትወላውለው? አብርሽ ደህና ነው ትላለህ። ከእናንተ ስለወጣ ነው ወይ ደህና አይደለም የምትሉ ትላለህ። ከዛ ተመልሰ ደግሞ ደህና ነው ትላለህ። የት አይተው ነው? በእንቅልፍ ልብ ነው ያየው? በስልክ ነው ያየው? በምንድን ነው ያየው? እሺ አለን፣ እሱንም አለፍን። ምን ትላለህ? ቀጥለ አላየውትም ትላለህ። እሺ አለን። እሺ አላየውም አይደለ? ካላየው ስለ ጤንነቱ እንዴት ልታቅ ትችላለህ? እሺ ሄርሜላ ያለችበትን ቦታ አላቀም ትላለህ። የእውነት ስታወሩ በዛ በምትገናኙበት ሰዓት ላይ ሄርሜላ እና አብርሽ የት እንዳሉ ምንም ፍንጭ የለህም። ፍንጭ እኮ እየሰጠን ነው። አላቅም ግን ደህና ነው ትላለህ። ታዲያ አሁን ጤና ያጣው አብርሽ ነው ወይስ አንተ ነህ? ለምንድን ነው የምትወላውለው? ለምን አቋም አይኖርህም? የምር ከቤተሰቦቹ ከወንድሙ የበለጠ አንተ ለምንድን ነው እንደዚህ ሊያስጨንቅ የሞከረው? ለምንድን ነው ለቤተሰቦቹ ማትተውላቸው? አንተ ጥቅም ምንድን ነው? ምንድን ነው የምታተርፈው? ትርፍን እኮ አታውቀውም። ዝም ብለህ እኮ ነው የምትቁነጠነጠው እንዴ። በሰው ትዳር ገብቶ መበጥበጥ እኮ ትልቅነት እኮ አይደለም። ዛሬ አክት ስታደርግ ነበረ፣ በጣም ኦቨር አክት ስታደርግ ነበረ። ምንም ለማታገኘው ነገ ለምታዝንበት ነገ ለምትከፋበት ዛሬ ያሸነፍክ መስሎ በጣም አክት ስታደርግ ነበረ። ቆይ ትርፍ ምንድነው? እስቲ ንገረኝና የምታተርፍበት ነገር እንወቀውና እስቲ እኛም ይህ ነገር ስለሚያገኘው ብለን ነው እንወቀው።
አብርሽን ጤናው እንዲመለስ የምትፈልግ ከሆነ ከሄርሜላ ጋር ምን የተለየ ነገር ቢያደርግ ነው አብርሽ ወደ ጤናው የሚመለሰው? እስቲ መልስልኝ። ወይስ የሚከፈል ገንዘብ ይጨመርልሃል ይሄን ነገር አስተካክል ተብለ ነው እየሰራ ያለው? ነው እንጂ እኮ የተለየ ነገር ምንም እያረክ አይደለም። እነሱ ላይ መታ አክት ስላረክ የተለየ ቁም ነገር የሰራ እንዳይመስል። አንተ ጀግንነት የሰራ ሰው እንኳን እንደዚህ አይፎክርም። ጥሩ የሰራ እኮ አይፎክርም እንዴ! ውስጡን የሆነ ሰው አይፎክርም። ምክንያቱም ስላረገው ነገር እርግጠኛ ስለሆነ መልካም ነገር ስላረገ በዛ ደስተኛ ሊሆን ይችላል እንጂ እንደዚህ ቆፍጠን ብሎ ደህና ነገር እንዳረገ አያወራም እንዴ! ልጁ ከናንተ ስለወጣ ነው ወይ ደህና አይደለም የምትሉት? እነሱ እኮ ደህና አይደለም ያሏችሁ። አብርሽ ያለበትን እንወቅ፣ አሳዩን። ደብቃችሁ ምን እያረጋችሁት ነው? ከሄርሜላ ጋር ምን እንዲያደርግ ነው ልጁ? የምር ለምን ሆስፒታል እየወሰደችው ነው? ክትትሉን እያደረገችለት ነው ወይስ ካፌ ለካፌ ነው ክትትል የምታደርግለት? ወይስ ለመዝናኛ ቦታ ነው ክትትል የምታደርግለት? ስለ ጤናው የምታስብ ከሆነ ነው ለምን ጸበል አትወስደው? ለምን ሃይማኖት ቦታ አትወስደው? እስቲ ቤተክርስቲያን ለምን አትወስደው? ካፌ ውስጥ ምንድን ነው የሚሰራው? የሰው ጫጫታ መጠጥ ነው ወይስ በሌላ ነገር ነው የሚመለሰው? መተት ምናምን ቅብርጥሴ ስትለው አልነበረ? በመጠጥ ነው እንደ ሰጣችሁት? በቃሽ ወይ እኛንን በመጠጥ ነው የሰጠነው፣ በመጠጥ እንመልሰዋለን። ካፌ ውስጥ ነው የሰጠነው፣ በካፌ ውስጥ እንመልሰዋለን ብላችሁ ነው ይዛችሁት ካፌ ለካፌ መዝናኛ ቦታ ለመዝናኛ ቦታ የምትሄዱት? ለምንድን ነው ይህን ማሰብ ያቃታችሁ? ለምንድን ነው በጭፍን የምትሄዱት? ለምንድን ነው ይሄን ያክል አስተሳሰባችሁ የወረደው የዘቀጠው? አሁን እኮ ዘቅጣችኋል። ምንም እኮ የመናገር ሞራል የላችሁ። ማንም ድጋፍ ቢሰጣችሁ፣ ማንም ጎበዝ ቢላችሁ፣ ነገ ግን ይኸውላችሁ መውደቂያችሁን አታውቁትም እንዴ! ሰው እንዴት በሚያደርገው ነገር እርግጠኛ ሳይሆን ደስተኛ ሆኖ በሚያደርገው ነገር ልክ ነኝ ብሎ እስከዚህ መንገድ ድረስ ይሄዳል? ምኑ ነው ትክክለኛ መንገዳችሁ? እስቲ ንገሩኝ። ትዳርን አፋቱ ለሌላ ሰው ዝሙት እንዲፈጥር ማድረግ ነው ወይስ ልጁ ከሚስቱና ከልጁ ጋር እንዲሁም ማድረግ ነው ትልቅ ስራ የሚሰራው? ቆይ ስለ እናንተ ህይወት አታስቡም እንዴ? ነገ ህይወት የላችሁም? ነገ አታገቡም እያለቻችሁ ነበር እኮ ሜሪ ራሱ። ነገ ትዳር ይኖራል እኮ፣ ነገ ልጅ ይኖራል እኮ። ልጅ ያለ አባት እንዲያድግ ትፈልጋለህ ወይ? ምንድን ነው ትርፍ? አብርሽ ወርቅ ይተፋል ወይ ብላችኋለች እኮ። በቃ ትክክለኛውን ነገር ነግራችኋል። ምን ስለሚተፋ ነው አብርሽ ከትዳሩ አናጥባችሁ እናንተ ከሄርሜላ ጋር ልትድሩት የምታስቡት? እኔ እኮ ከቤተሰብ በላይ ከኤፊ እኮ የአብራኩ ክፋይ ነው። ከእናቱ ከአባቱ የተወለደ ልጅ እኮ ነው። ወንድሙ ነው። ሊያስጨንቀው ሊረብሸው የሚገባው እኮ እሱ ነው። አንተ ትርፍ ጥቅም ስለሆነ ነው እንጂ ይህን ያክል ገፍተ እነሱን እንደዚህ ውሻ እያረግ አክት እያረግ ለአብርሽ ለጤናው ነው የምቆመው ብለ እንደዚህ ግትር ብለ በማይሆን አቋም ላይ ቆመ ለማውራቱ ምን አይነት ድፍረት ነው ያገኘኸው? ከጤና አይደለም እንዴ? አብርሽን እንደዚህ ያረክ ነው ወደ ጤና የምትመልሰው? የምር ጓደኝነት ስሜት ተሰምቶ ነው ወይስ የምታገኘው ጥቅም በልጦብህ ነው አብርሽ ላይ እንደዚህ የበረታኸው? ቆይ ምንድነው እኔ ጥርቅማችሁ ስብስባችሁ የምትሉት ሁሌ መታችሁ ደና ነው ስትሉ አልነበረም ወይ? ያው አሁንም ደና ነው። አሁን ደግሞ ታሟል ትላላችሁ። ታሟል አላላችሁም? አሁንም ዛሬ መጥተው አብርሽ ያለበትን ቦታ አሳዩን፣ ያለበትን ማወቅ እንፈልጋለን፣ ስለ ጤና ሁኔታ ማወቅ እንፈልጋለን ያሏችሁ አይደለም? ለምንድን ነው ቡዜም ስትመጣ ዳዊትም ስትመጣ ሄርሜላም ሁላችሁም ስትመጡ አንድ አይነት ቃል ነው የምትናገሩት? ሪልስ አድርጋችሁ ነው እንዴ የምትመጡት? ተለማምዳችሁት ነው የምትመጡት ይሄን ቃል? ቆይ አብርሽ እንደታገተ በሰው እንደተወሰደ አንተ አላየውም ነው የምትለው? መረጃ የለም? ከሚዲያ ርቀሃል? እውነት ከዚህ በፊት የወሰዱት እነዛ
የተገዙ ሰዎች ሲወስዱት ያንን ቪዲዮ አላየኸው? ከመረጃ ርቀ ነበረ የምትክደው የምትሸመጥጠው። አየህ አይደለም? ሸምጣጭ ነው፣ ሌባ ነው እንደዚህ የሚያደርገው። የምር እውነት ቢኖር የምር ትክክለኛ ለአብርሽ ብታስብ ኖሮ እነዚህ ያያቸውን ነገሮች አትክድም ነበረ እንዴ? ፊት ለፊት እየተወሰደ እንደዚህ በሚዲያ እያየኸው ዛሬ ደህና ነው ብለህ ለመናገር አልታገተም ብለህ ለመናገር የትኛው ሞራል መጥቶልህ ነው እንዴ? ሌላው እኮ አይቷል፣ ማንንም አይቶታል እኮ። አንተ እንዴት አታይም? ይሄን ያልተከታተለ አብርሽን ስለ ጤናው የምትከታተል ከሆነ ዛሬና ትናንት የተደረገውን ነገር ምንድነው እንዳታይ ያደረገ? ለምንድነው ወደ ጭንቅላት ማሰብ ወደኋላ አስበ ስለ ራስ ጊዜ ሰጥተ ማሰብ የከበደ? ቆይ እኔ አልገባኝም። ጤነኛ ነው አሁን ደህና ነው ትላለ። ከነሩታ ጋር 1 ሳምንት ብዙ ጊዜ ቆይቷል አይደለ? ያኔ እንኳን ጤናውን አልተመለሰም ካላችሁ እናንተ በ2 ቀን ያሁን በ2 ቀን አብርሽ ወደ ጤናው ተመልሷል ብላችሁ ታወራላችሁ። የትኛው ጤናው ነው የተመለሰው? የተለየ ሕክምናችሁ ምንድነው? ጤናው ወደ ጤናው ተመልሷል ብላችሁ እናንተ ለማውራት ሞራል ይሆናችሁ። ሄርሜላ ነች የተለየ ይሄ መናፈሻ ቦታ ስለወሰደችው ነው ጤነኛ ነው ብለ ማውራት የምትችለው? በየትኛው አቋም ነው እስቲ ንገሩኝ። ሆስፒታል ወስዳችሁት ነው ወይስ ጸበል ወስዳችሁት ነው ጤነኛ ነው ብላችሁ በ2 ቀን እርግጠኛ ሆናችሁ መናገር የምትችሉት? አልገባኝም። እስቲ ስለምታወሩት ነገር መጀመሪያ አገናዝቡ። ልባችሁ እንዴት ነው? ለምንድነው እንዲደነደነው? በቀል ነው ወይስ ምንድነው የያዛችሁት? በቀልም ከሆነ እኮ ሰው በፍቅር ይበቀላል። በቀልም ከሆነ የትርፍ ያለው በቀል እኮ አይደለም እየተበቀላችሁ ያላችሁት። እኔ እኮ በነ ኤፊ ዙሪያ በነ ኤፊ በነ ሩታ አካባቢ ያሉ ሰዎችና በነ ዴቭ ያላችሁ ሰዎች አካባቢያችሁ ጤናችሁ ግን ደህና ነው? ልዩነታችሁ ምንድነው? እኔ አልገባኝም። ጭፍን አንድ አይነት በእውነት እርጋታቸው የሚያናግሩበት ሰውን የሚያናግሩበት መንገድ የሚፈልጉትን ነገር ማግኘት እንዴት እንዳለባቸው የሚሄዱበት መንገድ እንዴት ውብ እንደሆነ እኮ እናቴ ትሙት። ከነሱ ተማሩ እስቲ ትህትናን። በጣም እኮ ዳኒ የምትፈልገው እርግጠኛ ነኝ ኤፊ የሆነ ነገር አርጎብህ ወይ ደብድቦ ወይም ደግሞ የሆነ ነገር አድርሶብህ እንዲታሰር ወይ ሌላ ነገር እርምጃ እንዲወስድ ነው እየገፋፋው የነበረው አክት ስታደርግ የነበረው እንጂ ምንም የሌለው ትርፍ ምንም ጥቅም የሌለው ነገር ነበር ስታደርግ የነበረው። ልጁን ለሌላ ነገር ነበር ስትገፋፋው የነበረው። ሜሪንም ለሌላ ነገር ነበር ስትገፋፋት የነበረው። እሷ እንዲሁም ተናዳ ሌላ እርምጃ ልትወስድብህ የፈለገችውላ ነበር። ግን አዩአይፊ መሀላችሁ ገብቶ እንደ ወንድ ወጣት ነህ፣ እንደ ወጣትነት እስቲ በስርዓት እናወራ ሲል ነበረ። አንተ ወጣትም አይደለም፣ ሽማግሌም አይደለም፣ ጤነኛም አይደለም። እኔ ከየትኛው እንደምመድብ እግዚአብሔር ይወቀው። እስቲ ኧረ ተው፣ ኧረ ቡዜ ተው፣ ዴቭ ተው፣ አትዋሹ፣ አትሸምጥጡን። ለእውነት ቆሙ፣ ለወንድማችሁ ሁኑ። እናንተም ተገዝታችሁ ነው እንዴ? ሄርሜላ ስንት ነው የምከፍላችሁ? እሺ ለእናንተስ በክፍያ ካልሆነ የሆነ የምታገኙት ጥቅም ከሌለ እኮ አብርሽ ላይ ደህና ነው ብላችሁ ደፍራችሁ የመናገር እኮ ሞራሉ የላችሁም። እንዴት ነው ከልጁ ጋር ሲሆን ጤነኛማ የሆነውና ዛሬ ካገኛት ከውሽማ አርጋችሁ ከምታስቀምጡት ሰው ጋር ሴትዮ ጋር ጤነኛ ይሆናል ብላችሁ የምታስቡት? እኔ አልገባኝም። ለማንኛውም ይወላችሁ እንዲህ ስላረጋችሁ ምንም ትርፍ አታገኙም። አብርሽንም በግድ የሄርሜላ ባል አታረጉትም። አብርሽ ዛሬም ነገም ሁሌም የሩታ ባል ነው። ልጅ አለው። እሺ ልጅ አለው። ቢያንስ ይወላችሁ ለልጁ ሲል እንኳን ወደ ትዳሩ ይመለሳል። ተውት፣ ሌላውን ነገር ትታችሁት ማለት ነው። እናንተ በሄዳችሁበት መንገድ እናንተ በምታስቡበት ርቀት ሳይሆን ይሄ የዝሙት እና የኃጢአት ሴራችሁ ጭንቅላታችሁ ላይ እየዞረ እያሽከረከራችሁ ቢሆንም ነገ ግን ማለት ነው አብርሽ አንድ ላይ ከሩታ ጋር ሲሆን እኔ ምን እንደሚወጣችሁ ማየት ነው የምፈልገው። ደግሞ ያሳየናል። ቅርብ ጊዜ ነው፣ ሩቅ አይደለም። ምን ብሏል አብርሽ? የምር ኮንፈርት ኖሮት ቢሆን ኖሮ ጤነኛ ሆኖ ቢሆን ኖሮ ምቾት ተሰምቶት ቢሆን ኖሮ ምን ናና ውሰደኝ አይልም ነበረ። ተመችቶኛል በቃ ተውኝ ይል ነበረ። ግን ምንድነው ያለው?
ገና የኤፋን ድምፅ ሲሰማ ምንድን ነው ያለው? እባክህ ናና ውሰደኝን ያለው። አየህ አይደለ? እስከዚህ ነው እናንተ ጋር ያለው የደስታ ከፍታው። አያችሁ? በጣም ደስ ብሎታል፣ ተመችቶታል። መናፈሻ ቦታ እየተዝናና ነው። ምን ስትለው ነበረ? ደህና ነኝ በለው፣ ደስተኛ ነኝ በለው ስትል ነበር አይደል? አያችሁ አይደለም? በግድ ልጁ ወደማይፈልገው መንገድ እየመራችሁት ነው። የራሳችሁን አስተሳሰብ እንዲኖረው ነው ያደረጋችሁት። ስለዚህ ይኸውላችሁ እኔ አሁንም በአህያ ፈስ ቂም አይያዝም። ዛሬ የምነግራችሁ በአህያ ፈስ ቂም አይያዝም። በሉ የምትፈልጉትን ነገር አድርጉ። ነገ ግን ሁላችሁም የምትጸጸቱበት ነገር ባይሆን ደስ ይለኛል። እኔ ግን አብርሽ የሩታ ነው፣ ምንም አታመጡ ብትለፉ ነው እንጂ። ስለዚህ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እኔ ወዳችኋለሁ። መልካም ጊዜ። አብርሽ ወደ ጤናው ይመለሳል፣ ወደ ሩታ ይመለሳል። ጠላቶቹ ግን ይቃጠላል።